በኢራንና በእስራኤል መካከል የተከሰተው ግጭት ዛሬ ሰባተኛ ቀኑን ሲይዝ ዓለም እስካሁን አይታው የማታውቀው አስፈሪ ወታደራዊ ምዕራፍ ውስጥ ገብታለች። ሐሙስ ሌሊትና አርብ ጧትም ኢራን ባለም አቀፍ ሕግ የተከለከሉ የክሩዝ ሚሳኤሎችን በቴል አቪቭ ሰማይ ላይ በማዝነብ ከተማዋን በጭስና በእሳት አፍነዋታል። ይህን ጥቃት ተከትሎም እጅግ በተራቀቀ ቴክኖሎጂ በመታገዝ ወደ ኢራን ሰርገው የገቡ የአሜሪካና እስራኤል ቦምብ ጣይ ጀቶች በቴህራን ሰማይ ላይ ያለምንም ከልካይ ሲያጓሩ የተለያዩ ህንፃዎችን ወደ አመድነት ቀይረዋል። በአንጻሩ ኢራንም ዝምታዋን ሰብራለች። በመቶዎች የሚቆጠሩና በውስጣቸው ክላስተር የተሰኙ ትናንሽ ቦምቦችን የያዙ ባላስቲክ ሚሳኤሎችን ወደ እስራኤል ዋና ዋና ከተሞች በመተኮስ ከፍተኛ የሲቪል ጉዳትን አድርሳለች። ይህ የጥቃት አይነትም ጦርነቱን ከወትሮ ወታደራዊ ግጭት አውጥቶ ወደ ኒውክለር ጦርነት ሊያሸጋግረው እንደሚችል ትልቅ ስጋትን ፈጥሯል። የጦርነቱ አድማስ ከቀጠናው አልፎ ዓለም አቀፍ መልክን እየያዘ መጣ። እንግሊዝ የአየርና የባህር ኃይሏን ወደ ኳታር ማስጠጋቷ ለኢራን ግልጽ ማስጠንቀቂያ ሲሆን፣ አሜሪካና እስራኤል ደግሞ በጋራ በመሆን አዲስ የጥቃት ማዕበል ከፍተዋል። ፕሬዝዳንት ዶናልድ ትራምፕ ለኢራን መከላከያ ሰራዊትና ፖሊስ በሰጡት ጠንካራ መግለጫ ትጥቃችሁን ፍቱ፣ ካልሆነ ግን ሞት ይጠብቃችኋል በማለት የመጨረሻው ማስጠንቀቂያ አስተላልፈዋል። ይህን ተከትሎ በቴህራንና በሌሎች ቁልፍ የኢራን ከተሞች ላይ የመሰረተ ልማትና የወታደራዊ ማዕከላት የማፈራረስ እርምጃ ተጠናክሮ ቀጥሏል። በአሁኑ ሰዓት የኢራን ሰማይ በቦምብ ብልጭታ፣ የእስራኤል ከተሞች ደግሞ በሚሳኤል ሳይረን ተወጥረዋል። በዚህ አስፈሪ ድባብ ውስጥ የኢራን ባለስልጣናት ያላቸው አቋም ግን አልተለወጠም። ወይ ፍንክች ያሉ ይመስላሉ። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አርካቼ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስም አሜሪካ ሀገራቸውን ልትወር ትችላለች የሚለውን ስጋት አጣጥለውታል። አንፈራም፣ እየጠበቅናቸው ነው ያሉት ሚኒስትሩም አሜሪካ ምድር ላይ የምታደርገው ማንኛውም እንቅስቃሴ ለሷ ታላቅ ጥፋትን እንደሚሆን ሲያስጠነቅቁ፣ ኢራን በዓለም ላይ ካሏት ሰፊ የሚሳኤልና የድሮን ክምችቶች በተጨማሪ አሜሪካና እስራኤልን ግራ ያጋባም አዲስ ስልትን ይፋ አደረገችም። ይኸውም ምንም አይነት ማስተኮሻ ሳይታይ ከመሬት ውስጥ በድብቅ እየተምዘገዘጉ የሚተኮሱ የረጅም ርቀት ሚሳኤሎች ናቸው። አሜሪካና እስራኤል የሳተላይትና የላቀ የሴንሰር ቴክኖሎጂን በመጠቀም የኢራንን የምድር ውስጥ ሚሳኤል ከተሞች ለማውደም ጥረት ቢያደርጉም የኢራን የማይታዩ ማስተኮሻዎች ግን ጦርነቱን ይበልጥ ውስብስብ አድርገውታል። ኢራን በክሩዝ ሚሳኤል ባደረሰችው ጥቃት ቴል አቪቭ በጭስ ብትታፈንም የእስራኤልና አሜሪካ አጸፋዊ ምላሽ ደግሞ የጦርነቱን አቅጣጫ ወደማይታወቅ አዘቅት ውስጥ እየመራው ይገኛል። ዛሬ ሰባተኛው ቀን ላይ የደረሰው ይህ ግጭት ወይ ወደ ሰላማዊ ድርድር አለያም መላውን ዓለም ወደሚያነድ ታላቅ ጦርነት የሚያመራበት ወሳኝ ሰዓት ላይ ይገኛል። ዛሬ የምንዳስሰው ተባብሶና አድማሱን ያሰፋው ጥንካሬው እየጨመረ እየጎለበተ በመጣው ጦርነት አቅጣጫውን ስቶ ወደ ኒውክለር ግጭት እንዳያድግ ስለማስጋቱ ይሆናል። ቴህራን በእስራኤል ጀቶች እየነደደች የ1300 ሰዎች ሕይወት ያለፈ ሲሆን ይኸው ጦርነት እስራኤልና ሌሎች ሀገራትን አካቶ ከተሞች በጭስ ታፍነው ህንፃዎች እየጋዩ ነው። ይህ ጦርነትና የጦርነቱ አዲስ ምዕራፍም የዛሬው ትኩረታችን ነው። አብራችሁን ቆዩም። በመካከለኛው ምስራቅ የተከሰቀሰው ግጭት ዛሬ ሰባተኛ ቀኑን ሲያስቆጥር ኢራን ዓለምን ያስደነገጠና ከዚህ ቀደም ታይቶ የማይታወቅ የክሩዝ ሚሳኤል ናዳ በእስራኤል ላይ አውርዳለች። ይህ ጥቃት ከመሬት በታች ካሉ ሚስጥራዊ ከተሞች የሚተኮሱ ምንም ነገር የማያግዳቸው ራዳር የማይበግራቸው ሚሳኤሎችን ያካተተ ሲሆን ቴል አቪቭ በጭስና በእሳትን አፍኖ ማደሩም ተዘግቧል። በአንጻሩ እስራኤልና አሜሪካ እጅግ በተራቀቀ የሳተላይትና የሴንሰር ቴክኖሎጂ የታገዘ የአየር ላይ ጥቃት በመሰንዘር የቴህራንን ወታደራዊ ምሽጎችና መሰረተ ልማቶች አመድ ሲያደርጉ አድረዋል። ይህ የቴክኖሎጂ ፍልሚያና የኃይል ሚዛን ፍጥጫም ጦርነቱን ወደ ኒውክለር ደረጃ ከፍ ሊያደርገው እንደሚችል ሲገለጽ፣ በአሁኑ ሰዓት ቀጠናው በሁለቱ ኃያላን ወታደራዊ የበላይነት ፉክክር መካከል ሆኖ በታላቅ ስጋትና ውጥረት ውስጥ ይገኛል። ጦርነቱ ከሰውኛ ፍልሚያ ወጥቶ ወደ ከፍተኛ የቴክኖሎጂ ፉክክር ሲሸጋገር የኢራን እስላማዊ አብዮታዊ ዘብ IRGC ባለፉት 24 ሰዓታት
ውስጥ ሱማርና ፓቬህ የተሰኙ እጅግ የተራቀቁ የክሩዝ ሚሳኤሎችን ወደ እስራኤል ምድር አስወንጭፏል። እነዚህ ሚሳኤሎች ታዲያም እንደ ባላስቲክ ሚሳኤል ወደ ሰማይ ተተኩሰው የሚወርዱ ሳይሆኑ ከመሬት ጋር ተጣብቀውና የጠላትን ራዳር ሰርገው በመግባት ኢላማቸውን ድባቅ የሚመቱ በመሆናቸው የእስራኤልን አይረንዶምና አሮ የመከላከል ስርዓቶች ክፉኛ ፈትነዋል። በቴልአቪቭ ሰማይ ላይ የታየው የጭስ ደመናና የተሰሙት የተከታታይ ፍንዳታዎች ኢራን እነዚህ ሚሳኤሎች በክላስተር ወይም በነባሪ የጦር አረሮች አጅባ መላኳን ያመላክታሉ። ይህ ደግሞ በአንድ ሚሳኤል ውስጥ በመቶዎች የሚቆጠሩ ትናንሽ ቦምቦች ተበትነው ሰፊ ቦታን እንዲያወድሙ ስለሚያደርግ በከተማዋ የደረሰው የሰው ህይወት መጥፋትና የህንጻዎች መፈራረስ ከፍተኛ እንዲሆን አድርጎታል። በሌላ በኩል እስራኤልና አሜሪካ የቴክኖሎጂ በላይነታቸውን ለማሳየት የሞከሩበት ሌሊት ሲሆን እስራኤል በዓለም አቀፍ ደረጃ አወዛጋቢ የሆኑና ከፍተኛ የሙቀት ኃይል የሚያመነጩም የክሩዝ ሚሳኤሎችን በቴህራን ላይ ስታዘንብ የእስራኤል አየር ኃይል ጀቶች የኢራንን የአየር መከላከያ ስርዓት ሰብረው በመግባት ከ1300 በላይ ሰዎች የሞቱበትን ያንን አስፈሪ ጥቃት ፈጽመዋል። እዚህ ጋር ታዲያ ትልቅ የቴክኖሎጂ ሚስጥር አለ። ያ ሚስጥር ግን የኢራን የምድር ውስጥ የሚሳኤል ከተሞች ሲሆኑ አሜሪካና እስራኤል ከሳተላይት በሚላክ መረጃና በምድር ላይ በተጠመዱ ሴንሰሮች አማካኝነት የኢራን ሚሳኤሎች የሚተኮሱበትን ቦታ ለማደም ቢሞክሩም ውሃ ቢወቅጡት እምቦጭ ሆነ። ኢራን ግን ማስተኮሻዎቿ ሳይታዩ ከመሬት እየተምዘገዘጉ ሚሳኤል እየተፉም አዲስ ጥበብን እንዲያወጡ አደረገች። ይህ ድብቅ ማስተኮሻ ባለቤቶቹ ኢንቪዚብል ላውንቸርስ ይሉታል። እስካሁን ድረስም የአሜሪካን ዘመናዊ የክትትል ቴክኖሎጂዎች ውጤታማ እንዳይሆኑ ያደረገ ነው። ከወታደራዊ ፍልሚያ ባሻገር የዚህ ጦርነት ፖለቲካዊ እንድምታም ዓለምን ወደ ሁለት ጎራ ከፈለ። ፕሬዝዳንት ዶናልድ ትራምፕ የወሰዱት ጠንካራ አቋምና የኢራን ጦር ትጥቁን እንዲፈታ የሰጡት ትዕዛዝ አሜሪካ በቀጥታ ጦርነቱ ውስጥ ዘው ብላ መግባቷን አረጋግጧል። ትራምፕ ከሞት በቀር አማራጭ የላችሁም ማለታቸው ደግሞ ዲፕሎማሲያዊ ድርድር ማክተሙንና ግቡ የኢራንን አገዛዝ መቀየር እንደሆነ ያሳያል። ይህን ተከትሎ እንግሊዝ የጦር መርከቦቿንና የአየር ኃይሏን ወደ ኳታር አስጠግታለች። ጦርነቱ ከኢራንና ከእስራኤል አልፎ የቀጠናው ኃይል አሰላለፍ ላይ ትልቅ ለውጥን እያመጣ መሆኑን ሲያሳይ የአውሮፓ ኃያላንና አሜሪካ በአንድ ወገን፣ በሌላ በኩል ደግሞ የኢራን አጋሮች ሆነው እየመጡ ይታያል። የአውሮፓ ኃያላትና አሜሪካ በአንድ ወገን፣ በሌላ በኩል ደግሞ የኢራን ሀገሮች ሊሆኑ የሚችሉት ኃያላት ስጋ ዓለም ወደ ሶስተኛው የዓለም ጦርነት አፋፍ እየገፋት እንደሆነ ከፖለቲካው ውጥረትም በስተጀርባ ያለው ትልቁ ስጋት ግን የኒውክሌር ጦርነቱ እድል ነው። ይህም በጣም አስፈሪም አስደንጋጭም ከጭራቅም በላይ ነው ይሉታል። ኢራን በክላስተር ቦምብ የታጀቡ ሚሳኤሎችን መተኮሷ፣ እስራኤል ደግሞ በከተማ መሃል ላይ የከበዱ ሚሳኤሎችን ማውረዷ ሁለቱም ወገኖች ቀይ መስመሩን መሻገራቸውን አሳይቷል። ከዚያም አልፎ በጣት ሰውታል ነው የተባለው። የኢራን የውጭ ጉዳይ ሚኒስተር አባስ አርካቼም ለኤንቢሲ ኒውስ የሰጡት ቃለ ምልልስ እየጠበቅናቸው ነው ማለታቸው አንፈራም የሚል ድፍረት የታከለበት መሆኑ ቴህራን ምናልባትም ዓለም የማታውቀው የመጨረሻውን ካርድ ልትስብ ወይም ደግሞ የኒውክሌር አቅም ሳይኖራት አይቀርም የሚለው ጥርጣሬ አሳድሯል። አሜሪካ በሴንሰር የታገዘ የአየር ድብደባዋን ስትቀጥል፣ ኢራን ደግሞ ከምድር ስር በሚሳኤል ስትመልስ የሰባተኛው ቀን ጦርነት የታሪክ መጽሐፍት የማይዘነጉት ጥቁር ነጥብ ሆኖ ተመዘገበም። የዚህ ጦርነት አቅጣጫ ታዲያም አሁን ካለበት ወታደራዊ ፍልሚያ ወደ ሰብአዊ ቀውስ እያመራ ነው። የቴህራን መቃጠል፣ የቴልአቪቭ በጭስ መታፈን፣ የሊባኖስ መፈራረስ የሚያሳዩት እንድምታም አንድ ነው። ይህም ዘመናዊ ቴክኖሎጂ ለጥፋት ሲውል ያለውን አውዳሚነት ነው። አሜሪካና እስራኤል የኢራንን መሰረተ ልማት እያፈራረሱት ቢሆንም የኢራን የማይበገረው የሪፐብሊክ ጠባቂ አሁንም ካፈር በታች ሆኖ አጸፋውን እየሰነዘረ ይገኛል። ጦርነቱ በሚቀጥሉት ቀናት ወደ የብስ ስር ውጊያ ግራውንድ ኢንቬሽን ይሸጋግራል ወይስ ዓለም አቀፍ ተቋማት ጣልቃ ይገባሉ የሚለው ጥያቄ የሁላችንም ስጋት ሆኖ ቀጥሏል። በአሁኑ ሰዓት ግን መካከለኛው ምስራቅ ቀጠና በሚሳኤል ብልጭታና በሰላም እጦት እየተርገበገበ እየነደደ ወላፈኑም በዙሪያ
ያሉትን እየለበለበ ይገኛል። በኢራን ዋና ከተማ ላይ በተሰነዘረው ከባድ የቦምብ ጥቃት ሳቢያም ጥቅጥቅ ያለ ጥቁር ጭስ የቴህራንን ሰማይ ወሮታል። ይህም በግጭቱ ውስጥ ከፍተኛ ትኩረት የሳበና ትልቅ ትርጉም ያለው ጥቃት ሆኖ ተመዝግቧል። ዘገባዎች እንደሚጠቁሙት የሀገሪቱ የብሔራዊ ኩራት ምልክት የሆነው ታዋቂው አዛዲ ስታዲየም በቅርብ ጊዜው የአየር ድብደባ ኢላማ ሆኗል። ከፍተኛ ጉዳትም ደርሶበታል። እንዲህ አይነቱ ትልቅ መሰረተ ልማት መውደሙ እስራኤልና አጋሮቿ የኢራንን ቁልፍ የሎጂስቲክ ማዕከላትና ተምሳሌ ቦታዎችን ለማፈራረስ እጅግ ዘመናዊ የሆኑ የጥቃት መሳሪያዎችን ፕሪሲሽን ጋይድድ ሚዩቴሽንስ እየተጠቀሙ መሆኑንና የግጭቱን አደገኛነት ፍንትው አድርጎ ያሳያል። ይህ ክስተት የለየለት ጦርነት ኦል አውት ዎር ይሉታል። ይበልጥ ያጠናከረው ደግሞ በከተማዋ ላይ እየደረሰ ያለው ሰብአዊ ስነ ልቦናዊ ጫና ወደማይመለስበት ደረጃ ስለደረሰ ነው። ይህም ቀጠናዊ ውጥረቱን ወደማይቀሬው ቀጥተኛ ፍጥጫ ሲገፋው የአዛዲ ስታዲየም መውደም ለኢራን ያለው እንድምታ ከወታደራዊ ኪሳራ ይልቅ ስነ ልቦናዊና ፖለቲካዊ ስብራቱ ልቋል። ስታዲየሙ የሀገሪቱ የኩራት ምልክትና የህዝብ መሰብሰቢያን እንደመሆኑ መፍረሱ በኢራን ህዝብ ላይ ከፍተኛ ድንጋጤና የውርደት ስሜትን ፈጥሯል። ይህ የስነ ልቦና ጦርነት ሳይኮሎጂካል ዌልፌር ስትራቴጂን የኢራን መንግስት ደካማነት ለህዝቡ በማሳየት ተስፋ ለማስቆረጥና በመንግስት ላይ አመጽ እንዲቀሰቀስ ለማድረግ የታቀደ ስትራቴጂ ሊሆን ይችላል ተብሏል። ይሁን እንጂ የታሪክ አጋጣሚዎች እንደሚያሳዩት እንዲህ ያሉ ብሔራዊ ምልክቶች ላይ የሚሰነዘሩ ጥቃቶች ህዝቡን ከተስፋ መቁረጥ ይልቅ ለበቀልና ለከፋ ብሔራዊ ስሜት ያነሳሱታል። የውጭ ጉዳይ ሚኒስትሩ አባስ አርካቼ ድርጊቱን የጦር ወንጀል ብለው መጥራታቸው ኢራን ይህንን ጥቃት እንደ ግላዊ ውርደት በመቁጠር ይበልጥ ጽንፈኛ ወደሆነም የአጸፋ እርምጃ እንድትገባ ኃይል ሊሆናት ይችላል ተብሏል። የጦርነቱ አቅጣጫ አሁን ካለበት የርቀት ፍልሚያ ወጥቶ ወደማይታወቅ አደገኛ ምዕራፍ እየተሸጋገረ ነው። የአዛዲ ስታዲየም መውደም አሜሪካና እስራኤል ምንም አይነት ቀይ መስመር እንደማያከብሩ ለቴህራን የላኩት ግልጽ መልእክት ሲሆን ይህ ደግሞ ኢራን ከመሬት በታች ያሏትን ስልታዊ የሚሳኤል ከተሞች በሙሉ አቋሟ እንድትጠቀምና የሞት ሽረት ትግሏን እንድታደርግና እዛም ውስጥ ዘው ብላ እንድትገባ ያደርጋታል። ጦርነቱ አሁን ካለበት የአየር ላይ ድብደባ ወደ ቀጥተኛ የምድር ወረራ ግራውንድ ኢንቬሽን የመሸጋገር እድሉም ሰፍቷል። ሁለቱም ወገኖች ወደ ኋላ የማይሉበት ደረጃ ላይ በመድረሳቸው ቀጣዩ እርምጃ ወይ ኢራን ወታደራዊ መዋቅር ሙሉ በሙሉ መፍረስ አለያም መላውን ቀጠና ወደሚያወድም የኒውክሌር ስጋት የተጋረጠበት መጠነ ሰፊ ጦርነት ሊያመራ እንደሚችል አመላካች ነው። የእስራኤል አየር ኃይል እንዳስታወቀው በዛሬው ዕለት በኢራኗ ዋና ከተማ ቴህራን እና በሊባኖስ ዋና ከተሞች ቤሩት ላይ ከባድ የአየር ድብደባ ሲፈጽም በተለይ በቴህራን የሚገኙ ወታደራዊ መሰረተ ልማት አውታሮች፣ ሚሳኤል ማከማቻዎችና የመዝናኛ ማዕከላት ኢላማ ተደርገዋል። የአሜሪካ የመከላከያ ሚኒስትር ፔት ሄግዝ እንዳሉትም በኢራን ላይ የሚሰነዘረው ጥቃት በከፍተኛ ሁኔታ እንደሚጨምር አስጠንቅቀዋል። አሜሪካና እስራኤል ይህን ይበሉ እንጂ ኢራን ግን እባብ ያየ በልጥ በረየ በሉ በእስራኤልና በሌሎች አረብ ሀገራት ላይም ጥቃት ማድረሴን አጠናክሬ እቀጥላለሁ ባይነችም። ኢራን አሜሪካን ለሚረዱ የጎረቤቱ ሀገራት በሰጠችው ማስጠንቀቂያ መሰረትም በባህረ ሰላጤው ሀገራት ላይ የምታደርገው የሚሳኤልና የድሮን ጥቃት ቀጥሏል። ሳውዲ አረቢያ ወደ ግዛቷ ተተኩሰው የነበሩ 3 የኢራን ድሮኖች መትታ መጣሏን ስታስታውቅ፣ በተመሳሳይ ሁኔታ የተባበሩት አረብ ኤሚሬትስ የክሩዝ ሚሳኤሎችንና ድሮኖችን ማክሸፏንም ገልጻለች። አዘርባይጃን በበኩሏ በግዛቷ በናኪቺቫን ኤርፖርት ላይ ለደረሰው የድሮን ጥቃት ኢራንን ተጠያቂ ስታደርግ ፕሬዝዳንት ኢላሂም ኢሊዮቭ ይህንን የሽብር ተግባር ሲሉ የጠሩ ሲሆን ወታደሮቻቸው የአጸፋ እርምጃ እንዲወስዱ ትዕዛዝ ሰጥተዋል። አዘርባይጃን ከኢራን ጋር ያላትን ድንበር የዘጋች ሲሆን ይህ ክስተትም ጦርነቱን ወዳልታሰበ አዘቅት እየወሰደው ቀጠና ውስጥ እየተስፋፋ ይገኛል። ኢራን ጦርነቱ ባስፈሪነቱ መቀጠሉን የወደደችው ይመስላል። በወዲያኛው ጫፍም እንደዛ መቋጫው መቼና እንዴት የሚለው አሁንም በውል አልለየለትም። እዚህም እዛም እሳት ይነዳል፣ ከተሞች ይወድማሉ፣ ንጹሃን ይጠፋሉ። ነገስ ምን ይታይ ይሆናል? ቸር ያሰማን።